እና አገልግል ብዬ ጠራኋቸው። ስራ ተውቋ አልነበረም ያመጣኋቸው። ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? በዛሬ መረጃዎቻችን በስፋት ምንቃኛቸው ጉዳዮች አሉ። ብፁዕ አቡነ ኤርሚያስ አልቅሰዋል። እጅግ የሚያሳዝን መረጃ እጃችን ገብቷል። እጅግ በሚያሳዝን መልኩ አንድን የቤተክርስቲያን አስተዳዳሪ በግፍ የመግደላቸው ዜና ተሰምቷል። ይሄውም በእጃችን ገብቷል። ታደምጡታላችሁ። ከሱ ጋር ተነሳ። ከዛ ባሻገር በስፋት እንድንቃኝ የምወደው ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠውን አስደናቂውን ምስክርነት የተመለከተን መረጃ ይሆናል። እሱን ማስጀምራችኋለሁ። ከሰሞኑ የተሰሙ ወቅታዊ ጉዳዮችን መረጃዎችንም ጭምር አቀርብላችኋለሁ ማለት ነው። እንግዲህ ይሄኛው አዲስ ቻናላችን ነው። አዲስ ቻናል ማለት የመጣንበት አቀራረብ መንገድ ለየት ያለ በአዲስ መልክ ስለሆነ ስትመለከቱ ሰብስክራይብ ያደረጋችሁ፣ ሼር ያደረጋችሁ፣ ላይክ ያደረጋችሁ ከእናንተ የሚጠበቀው ነገር ያደረጋችሁ እንድትከታተሉን ነው በፍጹም ትህትና የምንጠይቃችሁ። ሰብስክራይብ አታደርጉም። ለነገሩ ኦርቶዶክሳዊ ስንሆን መተባበር የሚባል ነገር እኛ ላይ ስለሌለ ይገርመኛል። ሪፖርት ለማስደረግ ብዙዎቹ ሲሄዱ እኛ ላይክ እንኳን ለማድረግ የሆነ ከፍለን የምናደርግ ስለሚመስለን አናደርግምና ትንሽ ያ ነገር ያው ቅር ያሰኛል። ለማንኛውም ወደ መረጃችን አመራለሁ። በቅድሚያ ብዙዎቻችን ቅዱስ ምስጢሩን ቅዱስ ቁርባንን ለመቀበል ፈቃደኞች አይደለንም፣ ወይም ደግሞ ቅዱስ ቁርባንን አንቀበል። ሌሎቹ ማለት ኢስተርን አሃት አብያተ ክርስቲያናት ከምንላቸው መካከል ብዙዎቹ ማለት በሚያስደፍር መልኩ ይቆርባሉ። መቁረብ ብቻ ሳይሆን የሚያስቀድሱትም ቁርባን ለመቀበል። እኛ ግን እንደዛ አይደለም። በተለኛ ኢትዮጵያውያን በርካቶቻችን እዚህ ከቅዱስ ቁርባን ጋር ያለን ውህደት በጣም የተራራቀ ነው። ለምንድን ነው ማንቆርበው ሲባል ምክንያቶች አሉ። የምንሰጣቸው፣ የምንደረድራቸው፣ የምናስቀምጣቸው የራሳችን የሆኑ ምክንያቶች አሉ። ገና ነኝ፣ ጊዜ ያልደረሰም፣ ቤተሰቤ ይቆጣኛል፣ አሁን ብቆርብ ደግሞ ህይወቴ መንፈሳዊ ይሆናል መሰል ብዙ ምክንያቶችን እንደረድራለን። እውነታው ግን ያ ነው ወይ? ትክክል ነው ወይ? ካልቆረብንስ ምንድነው የምናጣው? በመቁረባችንስ ምንድነው የምናገኘው የሚለው ነገር በጣም ዋናኛ ጉዳይ ነው። ስለዚህ እሱን መምህራችን መጋቢ ሐዲስ ነቃጥበብ ከፍ ያለው ያስተላለፉት መልእክት አለና ቅዱስ ቁርባን መቀበል እንደሚገባና አበክረው ይናገራሉ። ለምሳሌ አሁን ከእናንተ መካከል ያልቆረበ ሰው ካለ ያልቆረባችሁበትን ምክንያት በጥቂቱ መናገር ይችላል። እየጨረስኩኝ በጥቂቱ መናገር ይችላል። ለምሳሌ አሁን ከዚህ መካከል አንድ ወጣት አስነስቼ ለምን ነው የማትቆርበው ብለው የመጀመሪያው ነፍስ አባት ስለሌለኝ ነው ይላል። ነፍስ አባት ያዝ አዘዝኩኝ፣ ነፍስ አባት ያዝ። ሁለተኛው ደግሞ ለምን ነው የማትቆርበው ብለው ነፍስ አባት አለኝ ግን ደግሞ እንደው እኔ ከስራዬ ጋር አይገናኝም ነው። ስራህን ስራ ግን ደግሞ ስጋውን ደግሞ ተቀበል ነው ሁለተኛው መልስ። ይሄ። ሶስተኛው ደግሞ ለምን ነው የማትቆርበው ብለው ከና ወጣት ነኝ ከዚህ በኋላ ኃጢአት ብሰራስ እንደገና ይላል። ስለ ነገ አታስብ፣ ነገ ለራሱ ያስባልና ዛሬ ቁረብ፣ ከነገ በኋላ ደግሞ ማን ያውቃል። ከቻልን ያው እየበረታን እንሄዳለን፣ ካልቻልን ደግሞ በኃጢአት ወድቀንም ቢሆን እንደገና ተመልሰን ንስሐ ገብተን ጻድቅ 7 ጊዜ ይወድቃን ከዛ ስንት ጊዜ ይነሳል። ይሄን መተግበር ያስፈልጋል ነው። ስለዚህ በጣም ብዙዎቻችሁ የምትሸሹት በእነዚህ ምክንያቶች ስለማታምኑ አይደለም። ከዚህ መካከል ቅዱስ ስጋውን ክቡር ደሙን የማያምንበት አለ ብዬ አላስብም። ህብስቱ ተለውጦ ስጋ እንደሚሆን ወይኑ ተለውጦ ደም እንደሚሆን የማያምን ሰው አለ ብዬ አላስብም። የማትቆርቡት ለምንድን ነው ሲባል በቤት ጣጣ፣ በስራ ምክንያት ቤተሰብ እንዲህ ይለኛል፣ ጓደኛ እንዲህ ይለኛል፣ አላገባው። አንዳንዶች ደግሞ ነፍስ አባቶች አይ አንተ ወጣት ስለሆንክ ስታገባ ነው መቁረብ ያለብህ፣ ስለዚህ ብቻህን መቁረብ አትችልም ብለው የሚከለክሉ ሰዎች አሉ። ስህተት። ሴቶች ወጣቶች ልንቆርብ ፈልገን ነው ሲሉ አይ ወጣት ስለሆንሽ አንቺ አትቆርቢም፣ ስለዚህ ስታገቢ አንደኛሽን ትቆርቢያለሽ ብለው የሚከለክሉ ስህተት፣ ኃጢአት፣ ነውር፣ ክህነት የሚያስይዝ እነዚህ ነገሮች ሁሉ ልክ ያልሆኑ ነገሮች ናቸው። ማንኛውም ሰው ንስሐ ከገባ ስጋው እንደው መቀበል አለበት። ከኃጢአት ንጹህ የሆነ ፍጹም ንጹህ የሆነ ስጋው ደግሞ እንደሚገባ ያለ ማንነት ያለው በምድር ላይ ማንም የለም
ብዙ ጊዜ የምገልጠው አገላለጽ። ስለዚህ ስጋውን ደግሞ እንቀበል። እነዚህን ነገሮች ሳናደርግ ነገር ግን ሁልጊዜ በይሉኝታ እየተመለስን ከሆነ ግን ይሄ ከቤተክርስቲያን ይሰደድ የሚለው ትእዛዝ ብቻ ሳይሆን ኦልሬዲ ተሰደደ። በደም ስሙኝ። ሁልጊዜ እየመጣ እያስቀደሰ እድሜ ልኩን እያስቀደሰ ስጋውን ደሙን የማይቀበል ሰው ዓመታት ያስቆጠረ ሰው ስጋውን ደሙን ሳይቀበል እየተመላለሰ ያለ ሰው ከቤተ ክርስቲያን ተሰዷል። ራሱን ከቤተ ክርስቲያን ለይቷል። ራሱን ከህብረቱ ለይቷል። ራሱን ከክርስቶስ አካል ለይቷል። ራሱን ከጉባኤው ለይቷል። ከቤተ ክርስቲያን ተሰዷል። አሁን ከቤተ ክርስቲያን በአካል መውጣቱ አይደለም፣ መባረሩ አይደለም፣ ከደጅ መከልከሉ ከበር መከልከሉ አይደለም፣ ውጣ መባሉም አይደለም። ራሱን ከቤተ ክርስቲያን አስወጥቷል። ከህብረቱ ለይቷል። ስጋውን ደሙን የማይቀበል ሰው ይሄን አውቃችሁ ቅዱስ ስጋውን ክቡር ደሙን ወደ መቀበል ኑ። ይሄ ጾም ዓላማው ይሄ ነው። ጨርሻለሁ። ይሄ ጾም ዓላማው ይሄ ነው። አሁን የጾምን ያለነው አብይ ጾም ነው። ዋና ጾም የሚባለውን ጾም ማለት ነው። ስለዚህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ እንደተጠቀሰው ወደ ገዳመ ቆሮንጦስ ገብቶ ሶስቱን የኃጢአት አለቆች የሚባሉትን ስስት፣ ፍቅረ ነዋይን፣ ትዕቢትን በሰይጣን አማካኝነት ተፈትኖ አሸንፎ እኛ ድል እንድንነሳ አብነት ሆኖን መመሪያ ሰጥቶን ያን እያሰብን የምንጾመው ጾም አሁን 5ኛውን ሳምንት ላይ ደርሰናል። ደብረ ዘይት አጋምሰናል። ቀጣይ እሑድ ገብርኄር እንላለን። ግን ምን ያህሎቻችን በዚህ ውስጥ ንስሐ ገብተን ለመቁረብ ተዘጋጅተናል? ዋና ጉዳይ ምን ያህሎቻችን ምስጢሩን ለመቀበል ቅዱስ ቁርባንን ለመቀበል በቤቱ ለመኖር እርሱ ጋር ለመዋሃድ ክርስቶስን ለማጣጣም ክርስቶስን ለመልበስ ክርስቶስን ለመሆን ክርስቶስን ለመምሰል ምን ያህሎቻችን ተነስተናል? ምን ያህሎቻችን ተዘጋጅተናል? ምን ያህሎቻችን አስበናል? ስለዚህ ዋና ጉዳይ ነው። ሊታይ የሚገባው ሊደመጥ የሚገባው መልእክት ነው። ስለዚህ ለሁላችንም የቤት ስራ ይሆናል። ወደ ብፁዕ አባታችን አቡነ ኤርሚያስ ላምራ። በጣም በሚያሳዝን መልኩ አንድን ታላቅ የቤተ ክርስቲያን አባት በአሰቃቂ ሁኔታ ገድለዋል። በጣም በሚያሳዝን መልኩ ማለት ነው። በጣም በሚያሳዝን መልኩ እኔ ነኝ ኑ ለአገልግሎት ብዬ ጠራዋቸው ይላሉ ብፁዕ አባታችን አቡነ ኤርሚያስ። ኑ ብያቸው ግን ሞቱ አሉ። እና አገልግል ብዬ ጠራዋቸው። ስራ ተውኳ አልነበረም ያመጣዋቸው። የሚበሉት አጥተው አልነበረም ያመጣዋቸው። እንዴት አይነት ተስፋ የሚያጨልም ትውልድ ነው! እንዴት አድርገን እናገልግል? እንዴት አድርገን ይህን አካባቢ እንለውጠው? ስራ ተውኳ አልነበረም ያመጣዋቸው። የሚበሉት አጥተው አልነበረም ያመጣዋቸው። በፊት ተፈጥሮ ወደ ኋላ የቀረ አካባቢ ነው። ለብዙ አካባቢዎች አገልጋዮች ሰጥቶ ያለ አገልጋይ ያለ አካባቢ ነው እና አገልግል ብዬ ጠራኋቸው። እናገልግል። የተጎዳ አካባቢ ነው። ኑ ያለዎትን የሥራ ልምድ ያካፍሉን።
አካላዊ አእምሮአዊ ጉልበትዎትን ሰጥተው ያገልግሉ። ፊደል የቆጠሩበት አካባቢ ነው። እንዲያነቡ እንዲጽፉ ያደረገዎት አካባቢ ነው። አምላክዎትን እግዚአብሔርን ያወቁበት አካባቢ ነው። ይህን ነው ብዬ ያመጣኋቸው። ከዚህ ዓላማ ውጭ ሌላ ስራ አልነበራቸው። የሊቀ ጳጳስ እንባ ከባድ ነው። ኢትዮጵያ እንዲህ ሆና ማየታችን እንዲያመን ያደርጋል። ወደ ቀጣይ መረጃ እናመራለን። ብዙ አባታችን በዚህ ደረጃ አምርረው፣ በዚህ ደረጃ አዝነው፣ በዚህ ደረጃ ውስጣቸው ተጎድቶ ሲናገሩ ማየት ያማል። 2015 የክብር ዶክትሬታቸውን በወሰዱ ሰዓት አካባቢው ቀጠናው የዛሬ 3 ዓመት ማለት ነው እንዴት አደገኛ አካባቢ እንደነበረ እንዴት ፈተና እንደነበረ ተናግረው ነበር። ላስታውሳችሁ መለስ በይ። አየር ለመተንፈስ ወደሚችልበት ጊዜ ያደረሰ ሁሉ በእርሱ የሆነ ሁሉን ያደረገ እግዚአብሔር ነው። ስለዚህ የጉባኤ እግዚአብሔርን ሊያመሰግንልኝ ይገባል። በተጨማሪ ባለፈውም እንደገለጽኩት እግዚአብሔር የእግዚአብሔርነቱን ድርሻ ሲወጣ ሰው የራሱን ድርሻ መወጣት ይገባው ነበርና ብፁዕ አቡነ ቄርሎስ በጸሎት በምክር እያገዙኝ እንዲሁ የሀገር ሽማግሌዎች የቀደመው ባህሉ ወጉ ያልተበረዘባቸው ሽማግሌዎች በምክራቸው ከጎኔ ያሉ የሀገረ ስብከቱ የሁሉም ወረዳ ቤተ ክህነት ሰራተኞች፣ የሁሉም አድባራት የሰበካ ጉባኤ አባላት፣ ከዛም አልፎ የመስጊድ የኮሚቴ አባላት ከሀገር ሽማግሌ ጋር ያን መከራ ለማለፍ ይሻላል የሚለውን ሐሳብ ምክር ተቀብዬ ለመተግበር እንዲህ ብናደርግ እንዲህ ብንሰራ ስላቸው የሮጡ የተፋጠኑ እጅግ ብዙ ናቸው። ይልቁንም እናንተም እንደመሰከራችሁት ከግራ ቀኝ ወንድሞቻችን በጥይት ተመተው ጫካ ላይ ወድቀው በህይወት ያሉትን በሞትና በህይወት መካከል ያሉትን አንስቶ ያለምንም መጸየፍ በማጠብ በመንከባከብ ዋጋ የከፈሉ ብዙ ወጣቶች፣ ብዙ እናቶች ከልጆቻቸው መንጭቀው በዛ ችግር ሰዓት በጥይት ተመቶ ለቆሰለ ለወደቀ ወታደር በመስጠት በመመገብ ብዙ ዋጋ የከፈሉ እግዚአብሔር የሚያውቃቸው እኛ ልንዘነጋቸው የምንችላቸው ብዙ እናቶች አሉ። ይህ ትልቅ የትምህርት ተቋም ይህን የክብር ዶክትሬት ሲሰጥ በዚህ አይነት መንገድ የተሳተፈውን ህዝብ በማሰብ እንደሆነ አምናለሁ። እኔም በግሌ ባደረኩት በሰራሁት ስራ ይህ የክብር ዶክትሬት ተሰጥቶኛል ብዬ አላምንም። የማምነው በብዙ መንገድ እንደየጸጋው ወገንን ለማትረፍ ብዙ የሰራውን ህዝብ ወክዬ ይህ ትልቅ ተቋም የሰጠኝን የክብር ብዙ አባታችን እንግዲህ የዛሬ 3 ዓመት የተናገሩት ያ አካባቢ ያ የሰላም ቦታ የነበረው ያ የሊቃውንት መፍለቂያ የነበረው ዛሬ የራሱን ሊቃውንቶች እየቀማ
የራሱን ሊቃውንቶች እየበላ የራሱን ሰዎች እየበላ እንዴት አይነት ከባድ ነገር ላይ እንደደረስን እንዴት አይነት አሳዛኝ ጊዜ ላይ እንደደረስን እንዴት የሚያም ጊዜ ላይ እንደደረስን ከዚህ በላይ ማሳያ ሊሆን የሚችል ነገር የለም። እናገልግል ብዬ ነበር የጠራኋቸው፣ ግን ሞት ቀደማቸው። አዝናለሁ። ልብ ይሰፋል። በእውነት ደጋጎቹ ቀፍ ያሳርፈል። ማለት ቃል እስኪጠፋን ድረስ ነው ያዘን። መጨረሻ መልእክት ነካት ወናችሁ ከሱ ጋር ተነሳችሁ ይላል። ምን ማለት ነው ይሆን? በትክክል በጥምቀት ከእርሱ ጋር ተቀበራችሁ ማለት ከክርስቶስ ጋር ህብረት የምናደርገው። በነገራችን ላይ አንድ ክርስቲያን ሲጠመቅ አሁን እኛ የምንኖረውን አኗኗር ተወው። የብዙዎቻችን እምነት የከንፈር ወደ መሆን መጥቷል። በቸርነቱ ይጠብቀን። እንግዲህ ድክመታችን አይቶ ባለቤቱ ያበርታል። ይሄ ሁል ጊዜያችን ጸሎታችን ነው። አባቶቻችን በጥምቀት ከክርስቶስ ጋር መቀበር ማለት አንድ ሰው ከተጠመቀ በኋላ ለኃጢአት ግኑዝ ለኃጢአት ርኩብ አይደለም፣ አይገኝም ለኃጢአት። በቃ ከዚህ በኋላ እኔ ከክርስቶስ ጋር ህብረት አድርጌያለሁ፣ ክርስቶስ በእኔ ነው የሚኖር ይልና ንጽህናውን ጠብቆ ነበር የሚኖር። ልክ የሆነ አዲስ ልብስ ስትለብስ ቆሻሻ ላይ አትቀመጥም አይደል? ንጽህናን ትጠብቃለህ። ልታርፍ እንኳን ብትሻ የተወለወለ መቀመጫ ትፈልጋለህ፣ ለልብሱ ንጽህና ስትል ማለት ነው። እኛ ግን ክርስቶስን ያህል ለብሰን ለልብስ ሰው የሚጠነቀቀውን ያህል እንኳን አንጠነቀቅም። ለዚህ ነው አሁን ያለውን ተወው ያልኩ ማለት ነው። እንደ አካሃዳችን ሌላው ንጹህ ሊሆን ይችላል። ራሴን አብነት አድርጌ ልናገር። ስለዚህ ምን ማለት ፈልጌ ነው ባጭሩ ከክርስቶስ ጋር መቀበር ማለት በክርስቶስ አምነህ ጥምቀቱን በምትቀበልበት ጊዜ ያኔ ከክርስቶስ ጋር አብረህ ተቀብረሃል። በቃ ከዚህ በኋላ እኔ ህብረቴ ከክርስቶስ ጋር ነው ትላለህ። የሞተ ኃጢአት አይሰራም። ሐዋርያ ቅዱስ ጳውሎስም ምውተ ረስዩ ነፍስተክሙ ለምግባረ ኃጢአት ብሏል። ሰውነታችሁን ለኃጢአት ሥራ አስከሬን አድርጉት ብሏል አይደል? የሞተ አድርጉት ብሎ ተናግሯል። ለኃጢአት ሥራ ልክ የሞተ ሰው ኃጢአት እንደማይሰራ ሁሉ እናንተም ኃጢአትን እንደሞተ ሰው ሁኑባት። ልትይዛችሁ ስትመጣ አትያዥ ይበሏት ማለት ነው። አየህ፣ በክርስቶስ የሚያምን ሙቷል ማለት ነው። በቃ ከዚህ በኋላ ለኃጢአት እኔ መዋቴ ነኝ ብሎ ማመን ክርስቶስ በእርሱ ስለሚያበራ ሐዋርያ ቅዱስ ጳውሎስም እኔ በክርስቶስ ክርስቶስ በእኔ እንዳለ አታውቁም ምን ብሏል? ያኔ አየህ ሰው ከተጠመቀ በኋላ በተጠመቅበት ንጹህ ገላ ክርስቶስ ባጠበው ንጹህ ገላ ቆሻሻ ላይ መቀመጥ እንደማይገባ የተነገረ ቃል ነው። መኖር ያለበት በዚህ ህይወት ስለሆነ ለዚህ የተነገረ ቃል ነው። ከዚያስ ደግሞ ከእርሱ ጋር እንደምትነሱ አታውቁምን ማለት የተጠመቀ ሰው ትንሣኤን ያገኛል። ያ ትንሣኤም ዘለ ክብር ይባላል። የክብር ትንሣኤ ነው፣ የህይወት ትንሣኤ ነው። ከክርስቶስ ጋር አብረው በመንግስተ ሰማያት እያበሩ የመኖር ህይወት ነው ማለት ነው። ሌሎች ይጨምሩ እንግዲህ እንደዚያ ነው የሚሆነው። ጥሩ። እንደዛ ከሆነ እንግዲህ የሰው ልጅ ኃጢአት በክርስቶስ ደም ነው የሚታጠበው፣ በጥምቀት ነው የሚታጠበው? ኃጢአቱ በደሙ ይታጠባል ወይስ በጥምቀት? ጥምቀት የተለየ ደም የለንም። ከደም የተለየ ጥምቀት የለንም። አንዱን ስታረግ አንዱን ተው የሚል ቅደም ተከተል እንደ ውሃና እንደ እንጀራ፣ ውሃ ስትመገብ እንጀራው ይቅር፣ ስትጠጣ እንጀራው ይቅር፣ እንጀራውን ስትመገብ ውሃው ይቅር የሚባል አስተምህሮ የለም። በቤተ ክርስቲያን በደሙ እናምናለን። ቅዱስ ስጋውን ክቡር ደሙን እንቀበላለን። በጥምቀቱን እንነጻለን። በቀጥታ አሁን እንትኑን ይበሉኝ እርሶ እረዳዎታለሁ፣ ግን ለኃጢአት ስርየት ደሙ ወይስ ጥምቀት ነው? ሁለቱም አንድ ላይ ካሉ ደም ያልፈሰሰለት ጥምቀት የለም። ጥምቀት የሌለበት ደም መፍሰስም የለም። ደሙን ከማፍሰሱ በፊት ጥምቀትን መስርቶልናል። ጥምቀትን ከመሰረተ በኋላ ደሙን አፍሶልናል። አንዱን አስገብተህ አንዱን ውጣ የሚባል ተቃራኒ አይደሉም። ብርሃንና ጨለማ ነው አንድ ላይ ማይኖር። አሁን ያንተ ጥያቄ ፀሐይ ነው ለሰው የሚያበራው ጨረቃ ነው ብለህ ብትጠይቀኝ አንዱ በቀን ሌላኛው በሌሊት ነው የሚመጡት። ህብረት የላቸውም። ፀሐይና ጨረቃ አንድ ላይ ያበሩበት ዘመን የለም። መምህር ያው እንግዲህ ጴጥሮስ ሲናገር እንደሰሙትና እንደሚያውቁት የሚናገር እንደ እግዚአብሔር ቃል ይናገር ነው አይደለ? ስለዚህ ከእግዚአብሔር ቃል አንጻር አሁን ሎጂክን ሳይሆን የምናደርገው ከሎጂካ ሳይሆን በትክክል የቱ ጋር ነው ለጥምቀት ነው። ለምሳሌ አሁን እዚህ እንግዲህ ያነበብነው የቆላስይስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከክርስቶስ ጋር ተቀብራችሁ ደግሞ እንደዚያው በመነሳት ለምሳሌ አንድ ሰው ውሃ ውስጥ ሲዘፈቅ
ከክርስቶስ ጋር አብሬ ሞቻለሁ፣ ከዛ ሲወጣ ደግሞ ከክርስቶስ ጋር አብሬ ተነስቻለሁ የሚል ለምልክት እንደሆነ መተባበርን ከሞቱ ጋር መተባበርን ከመነሳቱ ጋር መተባበርን እንደሆነ እንግዲህ ቆላስይስ መጽሐፍ በደንብ አድርጎ ነው የሚናገረው እና የሚያብራራውም። ስለዚህ ከዚህ አንፃር ኃጢአት ግን የሚሰረየው በደሙ ነው ወይስ በውሃው ነው? አሁን ውሃው በመጠመቁ ነው የሚሰረይለት ወይስ ክርስቶስ ደም መፍሰሱን ለምን አንጠይቀውም? ቅዱስ ጴጥሮስን ለምን አንጠይቀውም? ለምሳሌ መጨረሻ ቃል ልናገር እና ከዚያ መምህር ብሩክ ይቀጥላሉ። ሶፊ ጋር ወንድማችንም ጥያቄህን ትቀጥላለህ። ከዚያ ምንድን መሰላችሁ የሚሆነው እኔ የምናገረው እማምነውን ነው። ቤተክርስቲያኗ የምታምነውን ምእመን የምታምነውን ምእመን የምታስተምረውን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ማለት ማናት ካላችሁኝ ጠቅላላ ከፓትርያርክ እስከ ዛሬ እስከ ተጠመቀው ሕፃን ያሉት ማለት ነው። ይቺ ምእመን የምታምነውን በስርዓት የተሰራው በሕግ የተቀመጠውን ነው የነገርኩህ። ሎጂክ አይደለም። አንድ ሰው ስጋው ደሙን ተቀብለሃልና እንዳትጠመቅ የሚባል ሕግ የላትም። ተጠምቀሃልና ስጋው ደሙን እንዳትቀበል የሚባል ሕግ የላትም። ያልተጠመቀ ስጋው ደሙን አይቀበልም። ስጋው ደሙን የማይቀበል ሰው አይጠመቅም። ስጋው ደሙን የማትቀበል ከሆነ አስቀድመህ አትጠመቅም። የተጠመቅ ከሆነ የግድ ስጋው ደሙን ትቀበላለህ። የቤተ ክርስቲያኑ አስተምህሮ ይሄ ነው። አንዱን ጥሎ አንዱን አንጠልጥሎ የለም። ሁለቱም ብርሃን ነው። ሁለት ተብሎም አይነገርም። በንግግር ይሄ ጥምቀት ይሄናል ነው እንጂ የጥምቀቱ መስራችም ክርስቶስ ነው። የደሙ መፍሰስም የክርስቶስ ነው። ጥምቀቱን ህልውና እንዲኖረው ያደረገው የደሙ መፍሰስ ነው። ከደሙ መፍሰስ የተለየ ጥምቀት የለንም። ጥምቀቱን ሳይጠመቅ ደሙን ያፈሰሰ ክርስቶስም የለንም። እኛ ምናምነው ከልደቱ እስከ እርገቱ ነው። ሁሉን ጠንቅቀን ነው ምናምነው። የሆነን ሰፈር የሆነ አይደለም። እኛን ያዳነን ያልተወለደው አልተሰደደም። ባለፍም ተናግሬያለሁ። ወደ ግብጽ ያልተሰደደው እርሱ ወደ ምድረ ርስት አልተመለሰም። ወደ ምድረ ርስት ያልመጣው በ30 ዓመቱ አልተጠመቀም። በ30 ዓመቱ ያልተጠመቀው አልተሰቀለም። ያልተሰቀለው አላዳነም። ያላዳነው አልተነሳም። ያልተነሳው አላረገም። እያልሁ ያለሁት ያረገው ያ የተነሳው ነው። የተነሳው ያ የሞተው ነው። የሞተው በቀራንዮ የተሰቀለው ነው። በቀራንዮ የተሰቀለው በ30 ዓመቱ በዮርዳኖስ የተጠመቀው ነው። በዮርዳኖስ የተጠመቀው ወደ ግብጽ የተሰደደው ነው። ወደ ግብጽ የተሰደደው ከድንግል የተወለደው ነው። ከድንግል መወለዱን ክዶ በቀራንዮ መሰቀሉን ማመን፣ በቀራንዮ መሰቀሉን አምኖ በ30 ዓመቱ መጠመቁን መካድ ሁሉም ከፍርድ አያድንም። እኛ ከልደቱ እስከ እርገቱ ያለውን ጠንቅቀን ሁሉንም በመላት እንቀበላለን። ከሰው መወለዱን እናምናለን። ከሰው ተወልዶ ሰው ሆኖ ባሕርየ ሰብን ገንዘብ አድርጎ እንደ ሰውነቱ የአዳምን በደል በራሱ ላይ ተሸክሞ እንደ አምላክነቱ በደሙ ዓለምን ነፃ ያወጣ ክርስቶስ ነው። ይሄ የቤተ ክርስቲያኗ ትምህርት ነው። ሎጂክም አይደለም፣ የግለሰብ ሐሳብም አይደለም። በጽሁፍ ተጽፎ ተሰንዶ የተቀመጠ ነው። ግልጽ ከሆነ እሱ ነው። መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች መለሳለሁ። ሰናይ ቆይታ ይሁንላችሁ።